አብረን ይሻላል። እየተመሰጥሽ ነው እኔን እያየሽ እኮ ለምን መብቴ። ዛሬ እንግዲህ ጨረቃዎች ፏድ ምቅ ብለው በዚህ መልኩ መጥተዋልና አቤት 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 ውበት! በስማ በጣም ነው የሚያምርባቸው። የምር የአበሻ ቀሚስ እጅግ በጣም ነው የሚያምርባቸው። እንግዲህ ዛሬ እንደዚህ አስተካክለው ለብሰው መጥተው እኛንም ያው ቃላቸውን አክብረዋል እና እናስተካክላለን ብለው ነበር። ያው አስተካክለው መጥተዋል። እንግዲህ ሌላም ደግሞ በጣም ብዙ ያለበስ ነው አለ ብለዋል። እንግዲህ ቤተሰብ የሚሰጣቸውም እነሱም ራሳቸውም የገዙትም ጊፍትም የተሰጡት ይኖራል። እስካሁን እኛ ያላየ ነው። ሀይሚ ግን የተወሰነ ነው የሚቀር ሁሉንም ለብሰነዋል እያለች ነበር እና እንዲሁም ስለ ሰርጋቸውም በሰርጋቸው ጊዜ ምን መልበስ እንዳለባቸውም ከኢትዮጵያ ባህል አንዱን እየመረጡ ነበር እስካሁን በቃ ብዙ የአፍሪካውያን ወይም ደግሞ ሀይሚ ደግሞ አልተቀበለችውም እውነት ለመናገር። እረ ሀይሚ ግን ብቻ ሀይሚ ስላለችው እና ብሩክ ስላለው ሰምታችኋል ብዬ አስባለሁ። ዛሬ ግን እንዴት ነው አለባበሳቸው እጅግ ያምራል። መጨፈርም አምሯቸው ነበር። ነገር ግን የዘፈን ሙዳቸውም አልመጣላቸውም፣ የመስፈን ሙዳቸውም ማለት ነው እና ተሸክሟት ሲሄድ ግን ስቅ ያለው ማለት ነው። ማን ይደርስልሻል እስኪ ይድረሱልሽ እያለው ማለት ነው። እና እንግዲህ ስለ ትናንትናውም እጅግ በጣም ምስጋና አቅርበዋል። እኛም አመስግነናል ማለት ነው። የጨረቃን ፋሚሊ ትለያላችሁ የመሬን ማለት ነው። እና ቃላት የለኝም በትናንትናው ማለት ነው። ሰላም ሰላም ቤተሰብ እንዴት ናቸዋለሁ? ሰላማችሁ ይብዛ በያላችሁበት እያልኩኝ ውድ ቤተሰቦች እንግዲህ ድምፄ ይሰማል ብዬ አስባለሁ እና ትንሽ ጉንፋን ይዞኝም ስለነበር እየጠፋው ነው እና ከስራም ጋር ማለት ነው። ግን ታሽሎኛል፣ ደህና ነኝ እግዚአብሔር ይመስገን። ብርድ እየገባ ስለሆነ ማለት ነው እንግዲህ ያለሁበት ሀገር አረብ ሀገራት እንዲሁም በውጭ ዓለም እንግዲህ ክረምት እየመጣ ነው በእነሱ ማለት ነው እና ለዛ ነው ለዛ በጣም ይቅርታ ከምጠፋ ብዬ ነው የምመጣ። ድምፄ ላይ ይሰማችሁ ይችላል። የምትጠይቁኝ ውድ ቤተሰቦች እግዚአብሔር ያክብርልኝ። አሁን በጣም ደህና ነኝ። ዛሬ እንግዲህ ጨረቃዎች ጨዋታቸው እኛ የምንፈልገው ይህንን ነው። እጅግ በጣም ደስ የሚል ቆይታ ነው ያሳለፉት። እንግዲህ ቤኪ ነው ካሜራማናቸው፣ አብሯቸውም የሚኖር ደግሞ እንግዲህ ሚፍታህ ነው። ስለዚህ ብሩክ እንግዲህ ሰርጋችን ለየት ማለት አለበት፣ ለየት ባለ ያኔ ኢትዮጵያን የሚወክል ኢትዮጵያ ውስጥ ያለ ባህል ሆኖ ለየት ባለ ቀለበቱ እንግዲህ ፓሪስ ተብሏል። እንግዲህ እውነት ከሆነ ፓሪስ ከሆነ ቀለበቱ ማለት ነው እና ብቻ ግን ሀይሚ ግን ቤሎ ነው መልበስ የምፈልግ ብላለች። ቦራ ደግሞ ለየት ባለ አለባበስ እነዚህ የሚለብሱት አለ አይደለ? እሱን አለባበስ ሀይሚ አልወደደችውም። ምክንያቱም እንዴት ነው አለ አይደለ? በልብሱ ምክንያት የሆነ የሰውነት ፓርት ስለሚያሳይ እሱን አልፈልግም፣ ብዙ ሰው ያይሃል፣ ይሄን የተደበቀ ውበት ሰው እንዲያይብኝ አልፈልግም። አቤት ሀይሚ ብላ ምሳሳለን። እንደ አፍቃሪ መሆን እኮ ከባድ ነው። ብሩክም ያፈቅራታል፣ ግን ደግሞ የሀይሚ ይለያል። በስመ አብ በቃ በስስት ነው የምታየው እኮ የምሬን ማለት ነው እና እና ብሩክ ደግሞ በቃ ዝፈኝ ይላታል። ለምንድን ነው እኔን የምትይኝ? እኔን ተመስጠሽ እያየሽ ዘፈኑን ረሳሽ አላላትም? ኧረ ብሩክ ራሱ አልተቻለም ማለት ነው እና በጣም በቃ የሚያወሩበት የራሳቸው ቋንቋ ማለት ነው። ቤተሰብ አሁን እኮ ምንም ማድረግ አይቻልም። ሁለታችሁም ሀይሚም እጅ ሰጥተሻል፣ ብሩክም እጅ ሰጥቷል ማለት ነው። ለማን? ለፍቅራችሁ ማለት ነው እና የፈለጋችሁትን መጫወት መብታችሁ ነው። ስለዚህ በሰርጋችሁ ጊዜ ግን ምርጥ የሆነ ቤሎ ሀይሚም ቦራም ሱፍህን ድንቅር አድርገህ በቃ በሚያምር እንደምታደርጉት ተስፋ አድርጋለሁ። የመረጥከው ወይም እንልበስ ያልከው እኔ እንጃ ሀይሚ አልወደደችውም። ብቻ ግን የሚያምረው ሱፍ ስትለብስ ነው። አያምርም? ቤተሰብ ምርጥ የሆነ ሀይሚ ቤሎ ልክ እንደባለፈው፣ እንዲሁም ቡራ ደግሞ በቃ አለ አይደለ ምርጥ የሆነ ቤሎ እንትን ቤሎ እያልኩኝ ሱፍ ማለት ነው እና እንደዚያ ለብሰው እንደሚያደርጉት ተስፋ አደርጋለሁ። ምክንያቱም ሙሽራ አንድ አይነት ስለሆነ የሚለብሰው ማለት ነው እና
ስለዚህ ዛሬ ማለት ነው እና ቤኪንም እያዛጉት ነበረ። ኧረ በስመ አብ እንዴት ነው ያማረባቸው ቤተሰብ! እግዚአብሔርን በጣም ነው ያማረባቸው በጣም። አሁንም ደግሞ አዳዲስ ያልተለበሰ አለ እንቀጥላለን ብለዋል። ስለ ሰርጋቸውም እንግዲህ ቡራ ከልቡ ነው የሚያወራው፣ የምሬን ማለት ነው። ከልቡ ስላችሁ በቃ ማለት አንዳንድ ነገር የሚያወራቸው ነገሮች ወይም በቃ አይደል በቪዲዮ መሀል አሁን በፕራንክ መሀል እንደዚህ አንዳንድ ወሬ ጣል የሚያደርጉት ነገር እውነት ነው የሚሆነው። እና አሁን ቡራ ምን አለ? ሰርጋችን ስንጋባ አለ እግዚአብሔርን ለየት ባለ ነገር ምሎ ማለት ነው ለየት ባለ ነገር መሆን አለበት። የኢትዮጵያን ባህል የሚወክል ሆኖ ለየት ባለ አለባበስ ብንለብስ ደስ ይለኛል ብሏል። እንግዲህ መጋበታቸውን በዚህ ታረጋግጣላችሁ ማለት ነው። እኔ ከዚህ በኋላ እንደሚጋቡ እርግጠኛ ነኝ። ልጅ ወልደው ደግሞ የመጀመሪያ ልጃቸውን ደግሞ ቃል የገቡለት ሰው አለና እሷ ደግሞ በጉጉት እየጠበቀች ነው። ታውቃታላችሁ እና ክርስትና እናታቸው ማለት ነው። ትናንትናም ስታስደስታቸው ነበረና እንዲው ስም ጠዋት ላይ ጠቅሻለሁ። እንኳን መጥቀስ አልፈልግም፣ ብቻ ብዙ አሉ። ስለዚህ ሀይሚና ብሩክ እንደሚጋቡ እርግጠኛ ነኝ። በቃ በመሀል የሚፈጠረው አይታወቅም፣ ግን ደግሞ እንደሚጋቡ እርግጠኛ ነኝ። ተጋብተው ደግሞ ልጅ ወልደው ቤተሰቦቻቸውንም እንደሚያስደስቱ እርግጠኛ ለመሆን እዚሁ ያድረሰን ማለት ነው። ሀሳባችን ያሳካልን። ብቻ ግን በጣም ነው ደስ የሚሉት እግዚአብሔርን የምሬም ማለት ነው። ሀይሚ በጣም ነው ያማረባት፣ ቡራም በጣም እስኪ ይዋቸው በጣም ነው የሚያምርባቸው የሀበሻ ልብስ ማለት ነው። በጣም ከሚባለው በላይ ራሱ አሁን እንቁጣጣሽ የለበሱት ልብስ አይታችኋላ እንዴት እንደሚያምሩ ሀይሚ ስጨፍር ለቡራ ማለት ነው። እና ስለዚህ አሁንም አዳዲስ ነገር አለ ብለዋል፣ እንጠብቃለን። እንግዲህ በቡራ ደግሞ ይመጣሉ። በነገራችን ላይ ሰርፕራይዙን አልረሳንም። እኔ ያልረሳውም ማለት ነው። 1 ወር ሊሆነው ትንሽ ነው የቀረው። 1 ሳምንት ነው መሰለኝ የቀረው። ቀን እየቆጠርኩ ነው እኔ። ሰርፕራይዙን ቀን ሳስብ የቡራን ቪዲዮ ነው ማይ ማለት ነው። ምክንያቱም የቀለበቱም ማለት ነው የምሬን ማለት ነው። እና ቀለበት የቃል ኪዳን ቀለበት ያሰረላት ጊዜ ሰርፕራይዝ እንዳለ ሰምተናል። እሱ ሰርፕራይዝ ደግሞ እርግጠኛ ነኝ ምርጥ የሆነ ሱፐር ማርኬት ነው። እሱም ለሀይሚ ነው። ማንም ያልደፈረውን እኛ ልንደፍረው ነው ተብሏል። ስለዚህ 1 ሳምንት ነው የሚቀረዋ። ቤተሰብ ቀን ቁጠሩ ከቡራ ቪዲዮ ሄዳችሁ ማለት ነው። እና እሱን ደግሞ እየቆጠርን እንግዲህ በጉጉት እንጠብቃለን። ከዛ በኋላ ቀለበት ነው የምንጠብቀው። ሀይሚ ደግሞ ጉዞ ወደ 300 ሺህ ከገባች ቡራ እንቀውጠዋለን ብሏል። ግን ከዛ በፊት ትልቁ ሰርፕራይዝ እንጠብቃለን ማለት ነው። እሱን ሰርፕራይዝ ደግሞ በሰላም ያድርሰን።